ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ በተከናወኑ ስራዎች ጉልህ ስኬቶች መመዝገባቸውን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተዋል። በመክፈቻ ንግግራቸውም ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሰረተ ልማቶች መገንባታቸውን ጠቅሰው ይህም ለዘርፉ የተሰጠውን ትኩረት ያሳያል ነው ያሉት። በበጀት ዓመቱ 9 ወራት 18 የገጠር ከተሞች 50,000 ቤቶች አነስተኛ የሶላር ኃይል ተጠቃሚ እንዲሆኑ ማድረግ መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። በሚኒስቴሩ የገጠር ኢነርጂ ቴክኖሎጂ ልማትና ሽግግር ስራ አስፈጻሚ ብርሃኑ ወልዱ እንደገለጹት በገጠር የሚኖሩ ዜጎች የኤሌክትሪክ ኃይል ተጠቃሚ እንዲሆኑ እየተሰራ ነው። በዚህም የገጠር አካባቢዎችና የገጠር ከተሞችን በፀሐይ ኃይል አማካኝነት ኤሌክትሪክ እንዲያገኙ እየተሰራ መሆኑን አንስተዋል። አሜሪካና ዩናይትድ ኪንግደም ከኢትዮጵያ ጋር ያላቸውን ትብብር የበለጠ ለማጠናከር እንደሚፈልጉ ገለጹ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ የአሜሪካ አምባሳደርን አምባሳደር ሄርቪን ማሲንጋን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው ከአምባሳደሩ ጋር በሁለትዮሽ ቀጠናዊ ጉዳዮችና የኢኮኖሚ ግንኙነት ጉዳዮች ዙሪያ ተወያይተዋል። አምባሳደር ሄርቪን ሀገራቸው ለቀጠናው ሰላምና መረጋጋት ከኢትዮጵያ ጋር በትብብር እንደምትሰራ ገልጸዋል። በሌላ በኩል አምባሳደር ሀደራ አበራ በኢትዮጵያ ዩናይትድ ኪንግደም አምባሳደር ዳረን ዌልችን በጽህፈት ቤታቸው ተቀብለው አነጋግረዋል።